እንኳን ለመጥምቁ ለቅዱስ ዮሐንስ ዓመታዊ የንግስ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የመጥምቁ የቅዱስ ዮሐንስን ገድል በሚከተለው እናሰማለን። ካህኑ ዘካርያስና ቅድስት ኤልሳቤጥ ልጅ እንዲሰጣቸው እግዚአብሔርን ዘወትር በጸሎት ይጠይቁ ነበር። አንድ ቀን ዘካርያስ እንደ ብሉይ ኪዳኑ ሥርዓት ወደ ቤተ መቅደስ ገብቶ ዕጣን የማጠን ተራ ደርሶት ዕጣ ወጥቶለት ወደ ቤተ መቅደስ ሲገባ መልአከ እግዚአብሔር ከዕጣን መሠዊያው ከዕጣን መሥዋዕት ማቅረቢያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ በፍርሃት ተዋጠ። መልአኩ ግን ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለች። በእርሱ ታድላና ደስታ ታገኛለች። ብዙዎቹም በእርሱ መወለድ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና በማለት ብስራት ከነገረ በኋላ ስለሚወለደው ልጅ 4 ነገሮችን ነገረው። የወይን ጠጅ ሆነ ሌላ የሚያሰክር መጠጥ አይጠጣም። በብሉይ ኪዳን ናዝራዊ ለመሆንና እግዚአብሔርን ለማገልገል ከተለዩ በኋላ የሚያሰክር ነገር መጠጣት ክልክል ነበር። የእግዚአብሔር መልአክ ለሳምሶን እናት ትጸንሳለች፣ ወንድ ልጅም ትወልጃለች፣ እንዲህ ተጠንቀቂ፣ የወይን ጠጅ ሆነ ሌላ የሚያሰክር መጠጥ እንዳትጠጪ፣ በልጁም ራሱ ላይ ምላጭ አይደርስበትም። ልጁ ከእናቱ ማኅፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና እንዳላት ማለት ነው። ቅዱስ ዮሐንስም ለእግዚአብሔር አገልግሎት ተለይቷልና የሚያሰክር ነገር አይጠጣም። በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤል ወገን ብዙዎች ወደ ጌታ ወደ አምላካቸው ይመልሳል። ለጌታ የሚገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ዘካርያስ ይህንን ከመልአኩ በሰማበት ወቅት እርሱ ሸምግሎ ሚስቱም አርጅታ የመውለጃ ዕድሜዋ አልፎ በዚያም ላይ መካን ነበረችና ይህን በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በዕድሜ ገፍታለች በማለት ጥርጣሬውን በጥያቄ መልክ አቀረበ። በዚህን ጊዜ መልአኩ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን ነግርህና ይህን የምስራች አመጣልህ ዘንድ ተልኬአለሁ። እነሆ ጊዜውን ጠብቆ የሚፈጽመውን ቃሌን ስላላመን ይህ እስከሚፈጸምበት ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። በዚህም መሰረት ዘካርያስ አገልግሎቱን ፈጽሞ ሲወጣ መስማትም ሆነ መናገር አልቻለም ነበር። መልአኩ እንደነገረውም ሚስቱ ኤልሳቤጥ ጸነሰች። ብስራተ ድንግል ወጽንሰተ እግዚእ። ይህ ከሆነ ከ6 ወር በኋላም በቅዱስ ዮሐንስን መጸነስ ለዮሐንስ ያበሰረው መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ እመቤታችን ቅድስት ድንግል ማርያምን እንዲያበስር ተላከ። መልአኩም እመቤታችን ወዳለችበት ገብቶ እጅ እየነሳ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ በእግዚአብሔር ፊት ሞገስን አግኝተሻል እያለ ከመሰገናት በኋላም እነሆ ትጸንሻለሽ፣ ወንድም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ለመንግሥቱ ፍጻሜ የለውም በማለት አምላክን ጸንሳ እንደምትወልድ አበሰራት። እርሷም መልሳ እኔ ወንድ ስለማላውቅ ይህ እንዴት ይሆናል ስትለው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። እነሆ ዘመድሽ ኤልሳቤጥ በእርጅናዋ ወራት ወንድ ልጅ ጸንሳለች፣ መካን የተባለችውም 6ኛ ወርዋን ይዛለች፣ ለእግዚአብሔር የሚሳነው ነገር የለምና እመቤታችን እነሆ እኔ ለእግዚአብሔር ባሪያው ነኝ፣ እንደ ቃል ይሆንልኝ አለችው። በዚህች ቅጽበትም እግዚአብሔር ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ ተጸነሰ፣ ተዋሃደ። እመቤታችን ኤልሳቤጥ። እመቤታችንም መልአኩ ስለ ኤልሳቤጥ የነገራትን ለማየት በዚያው ሰሞን ፈጥና ወደ ኤልሳቤጥ ሄደች። ወደ ዘካርያስም ቤት ገብታ
ለኤልሳቤጥ ሰላምታ ስታቀርብላት እጅግ የሚያስደንቅ ነገር ተከሰተ። ኤልሳቤጥ የእመቤታችንን ሰላምታ በሰማች ጊዜ በማኅፀኗ ያለው ጽንስ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች። ድምጿን ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ብፁዕ ወቅዱስ አቡነ ሽኖዳ ይህንን አስመልክተው ባስተማሩት ትምህርት እንዲህ ብለዋል። ይህንን ታሪክ ሳስበው ሁለት ነገሮች ጥያቄ ይሆንብኛል። የመጀመሪያው ጽንሱ እንዴት በደስታ ሊዘል ቻለ የሚለው ሲሆን፣ ሁለተኛው ደግሞ እሷስ ቢሆን የዘለለው በደስታ መሆኑን እንዴት አወቀች የሚለው ነው። ነገሩ የመንፈስ ቅዱስ መሆኑን ስረዳ ግን እጹብ ብዬ አድንቄ ጥያቄን አቆማለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም ልጁን ይስሐቅን መሥዋዕት አድርጎ ባቀረበ ዕለት የተፈጸመውን ሲናገር አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም፣ ሐሴትም አደረገ ብለዋል። በዚህ ዕለት የተፈጸመውም ይኸው ነው። ቅዱስ ዮሐንስ ነቢያት በሙሉ ተስፋ ያደረጉት የነበረውን የጌታን ቀን የእግዚአብሔርን ሰው መሆን በማኅፀን ሆኖ ተመለከተና ፈጽሞ ተደሰተ። ያደረገው ነገርም የናፈቀውን ሰው ያገኘ ሕፃን ሮጦ ወደዚያው ሰው እንደሚሄደው ያለ ነው። ቅዱስ ያሬድ ደግሞ በድጋው አእምሮ እንከርሰሙ ሰገደ ወልደ መካን ለወልደ ድንግል፣ ገና በእናቱ ማኅፀን ሳለ አውቆ የመካኒቱ የኤልሳቤጥ ልጅ ለድንግሊቱ ለእመቤታችን ልጅ ሰገደ ይላል። የቅዱስ ዮሐንስ ልደት። ኤልሳቤጥ የመውለጃዋ ቀን ደረሰ፣ ወንድ ልጅም ወለደች። በስምንተኛውም ቀን ጎረቤቶቻቸው ዘመዶቿ ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ፈለጉ። እናቱ ግን ለዘካርያስ በቤተ መቅደስ የሕፃኑ ስም ዮሐንስ ይባላል ብሎ ያናገረ በመልአኩ በቅዱስ ገብርኤል አማካኝነት መንፈስ ቅዱስ ገልጦላት ዮሐንስ መባል አለበት አለች። ዘካርያስን ለልጁ ምን ስም ሊያወጣለት እንደሚፈልግ ሲጠይቁት መጻፊያ ሰሌዳ እንዲሰጡት ጠይቆ ስሙ ዮሐንስ ነው ብሎ ጻፈ። ወዲያው አንደበቱ ተፈታ፣ እግዚአብሔርም እያመሰገነ ይናገር ጀመር። በዚህም ምክንያት ጎረቤቶቹ ሁሉ በፍርሃት ተሞሉ። ነገሩም በይሁዳ አውራጃ ሁሉ ተወራ። የሰሙትም ሁሉ ይህ ሕፃን ምን ይሆን እያሉ በመገረም ጠየቁ። ካህኑ ዘካርያስም በመንፈስ ቅዱስ ተሞልቶ ስለ ሕፃኑ ስለ ቅዱስ ዮሐንስ ትንቢት ተናገረ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና ብሎ ዘመነ። ሥጋዊ መድረሱን ከተናገረ በኋላም ሕፃኑን በተመለከተ ደግሞ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚሁም የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ በማለት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ እንደሚሆን ማለትም ከእርሱ ቀድሞ የሕዝቡ ልብ ጌታችንን እና ትምህርቱን እንዲቀበል የሚያዘጋጅ ትምህርት እንደሚያስተምር ተናገረ። የቅዱስ ዮሐንስ መንገድ ጠራጊነት በቅዱስ ገብርኤልና በአባቱ በዘካርያስ ብቻ ሳይሆን በሌሎች ነቢያትም ትንቢት የተነገረለት ነበር። ነቢዩ ኢሳይያስ የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔር መንገድ በምድረ በዳ አዘጋጁ በማለት ተናግሮ ነበር። የቅዱስ ዮሐንስ ዕድገት። የቅዱስ ሉቃስ ወንጌል ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስከታየበት ቀን ድረስ በበረሃ ኖረ ከማለት ውጭ ወደ በረሃ ስለሄደበት ምክንያትና ስለ አስተዳደጉ ዝርዝር ነገሮችን አይነግረንም። ሌላውንም የምናገኘው ከትውፊትና ከአዋልድ መጻሕፍት ነው። ሄሮድስ ሕፃናት ሲያስጨፈጭፍ እናቱ ኤልሳቤጥ የልጇን ሕይወት ለማትረፍ ይዘው ወደ ግብፅ በረሃዎች ትሰዳለች። በዚያም በስደት ሳሉ እናቱ በመሞቷ በፈቃደ እግዚአብሔር ቶራ የተባለችን
እንስሳት ጡት እየጠባ በገዳም እንዳደገ የወንጌል አንድምታችን ያስረዳል። ቅዱስ ያሬድን በድጓው ዮሐንስ ምስለ ቶራት በገዳም ልቅ ዮሐንስ ከቶራዎች ጋር በገዳም አደገ ይላል። የቅዱስ ዮሐንስ ልብሱ የግመል ጠጉር ነበር፣ ወገቡም የጥፍር መታጠቂያ ነበር፣ ምግቡም አንበጣና የበረሃ ማር ነበር። ቅዱስ ዮሐንስ አፈወርቅ ስለዚህ ሲያስተምር በበረሃ ውስጥ እየኖረ ከፀጉር የተሰራ ልብስና መታጠቂያ ከየት አመጣ ብለን እንጠይቅ ይሆን? ይህንን እንደ ችግር የምናየው ከሆነ ሌሎች ብዙ ነገሮችን መጠየቅ ይኖርብናል። እንዴት ከክረምቶችና በበጋ ሙቀት በበረሃ ውስጥ መኖር ቻለ? ያውም በለጋ ዕድሜውና በማይችል ሰውነቱ። ሌሎችም ብዙ ጥያቄዎች አሉ። ስለዚህም ጥያቄዎቻችንን አቁመን የእግዚአብሔርን ድንቅ ስራዎች ወደ መደነቅ ብንሄድ ይሻለናል አለ። ቅዱስ ዮሐንስ እንዲህ ያለ የትምህርት ኑሮ በመኖሩ ምክንያት ጌታችን ዮሐንስ ሳይበላና ሳይጠጣ መጣ ብሎታል። የቅዱስ ዮሐንስ ስብከትና አገልግሎት። ቅዱስ ዮሐንስ በበረሃ ለ30 ዓመታት ከቆየ በኋላም በይሁዳ ምድረ በዳ እየሰበከ መጣ። ስብከቱ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። አስቀድመው ነቢያቱ በኋላም አባቱ እንደተነበዩለት ቅዱስ ዮሐንስ የጌታችንን መንገድ የመጥረግ አገልግሎትን ጀመረ። የአገልግሎትና የትምህርቱ ዓላማዎች ሁለት ነበሩ። የመጀመሪያውና ዋናው ዓላማው ጌታችን መድኃኒታችን ኢየሱስ ክርስቶስ እስራኤል እንደሚያውቁት ማድረግ ነው። ይህም ራሱ እንዲህ ሲል ይነግረናል። እስራኤል እንደሚያውቁት እኔ በውሃ ላጠምቅህ መጣሁ። በዚህም ምክንያት ጌታችን ወደ እርሱ ከመምጣቱና ከመጠመቁ በፊት እየደጋገመ እኔ በውሃ አጠምቃችኋለሁ፣ ነገር ግን ጫማውን ልሸከም የጫማውንም ማሰሪያ ልፈታ ግን አይገባኝም። ከእኔ በኋላ የሚመጣው እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። የጌታን መምጣት እንዲጠባበቁ ያደርግ ነበር። ጌታችን ወደ እርሱ መጥቶ ከተጠመቀም በኋላ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ከእኔ በፊት የነበረው ከእኔ ይበልጣል ያልሁት እርሱ ነው እያለ ወደ ጌታችን ይመራቸው ነበር። ከዚህም በተጨማሪ አብ ወልድን ይወልዳል፣ ሁሉን ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድም የሚያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም በማለት የጌታችንን ወልደ እግዚአብሔርነትና በእርሱ የእግዚአብሔር ልጅነት ካላመኑ ሕይወት እንደሌለ አስተምረዋል። ሁለተኛ ደረጃ የቅዱስ ዮሐንስ አገልግሎትና ትምህርት ዓላማ ደግሞ መጥምቁ ቅዱስ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት የንስሐ ጥምቀትን እየሰበከ መጣ ተብሎ የተገለጸው ሲሆን ይህንን ቅዱስ ዮሐንስ አፈወርቅ እንደሚከተለው ያብራራል። ቅዱስ ዮሐንስ ያጠምቅ የነበረው ጌታችን በሞቱ የበደላችንን ዋጋ ከመክፈሉ በፊት ስለነበር በዚያን ጊዜ ማንም አይነት ስርየት የለም። ስርየት የጌታችን ደም ውጤት ነውና ታዲያ ለኃጢአት ስርየት የንስሐ ጥምቀት እየሰበከ መጣ ማለት ምን ማለት ነው? አይሁድ ቸልተኞች ነበሩ፣ ኃጢአታቸውንም አያስቡትም ነበር። ይልቁንም በብዙ ከፍተኛ ጥፋቶች ተጠያቂ ሆነው ሳለ ራሳቸውን በሁሉም ረገድ ትክክለኛ ጻድቅ አድርገው ይቆጥሩ ነበር። በአባቶቻቸው ላይም አጉል ትምክህት ነበራቸው። እነዚህም ነገሮችም ለጥፋቶቻቸው ሁሉ መንስኤ ሆነዋል። ስለዚህ ይህንን የጥፋታቸውን መንስኤ ለማስወገድ ቅዱስ ዮሐንስ ኃጢአታቸውን እንዲያስተውሉ እያደረገ የለበሰው ልብስ ራሳቸውን እንደመመሩ የሚያደርግ ነበር። ስብከቱም ይህም ነበር፣ ለንስሐ የሚገባ ፍሬ አፍሩ። ራሳቸውንም በኃጢአታቸውም አለመውቀሳቸውና የራሳቸው ስራ ሳይኖራቸው በአባቶቻቸው ያለ አግባብ መመካታቸው ከክርስቶስ እንዲርቁ አድርጓል። ኃጢአታቸውንም ማስተዋል ግን መድኃኒታቸውንም እንዲፈልጉና እንዲናፍቁ ያደርጋቸዋል። ቅዱስ ዮሐንስም የመጣው ይህንን ለማድረግ ነው። ምክንያቱም ራሳቸውን ባይወቅሱ የጌታን ጸጋ አይፈልጉም፣ አይናፍቁም። ጸጋውን ካልፈለጉ ደግሞ ስርየት አያገኙም። የቅዱስ ዮሐንስ ትምህርትና ጥምቀትም ወደዚሁ የሚመራ ነው። ስለዚህ
ለንስሐ የሚገባ ፍሬ አፍሩ እያለ ይመክራቸዋል። ምሳር ዛፎችን ሊቆርጡ ተዘጋጅተዋል እያለ ይገስጻቸዋል። አብርሃም አባት አለን በማለት ራሳችሁን አታታሉ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች አድርጎ ሊያስነሳለት ይችላል እያለ ያስጠነቅቃቸዋል። ቅዱስ ዮሐንስ ወደ እርሱ ይመጡ የነበሩትን ሰዎች እንዲህ እያስተማረ የንስሐ ጥምቀት እያጠመቀ የጌታችን ተከታዮች ለመሆን ያዘጋጃቸው ነበር። በአጠቃላይ ያደርግ የነበረው ነገር በአንድ በኩል ለሕዝቡ ኃጢአታቸውን በማሰብና አዳኝ መድኃኒት እንደሚያስፈልጋቸው በማሳመን፣ በሌላ በኩል ደግሞ ጌታችን ዓለምን ለማዳን የመጣ መሆኑን በመግለጽ ሕዝቡን ወደ ጌታችን መምራት ነበር። ቅዱስ ዮሐንስ አፈወርቅ ይህንን እንዲህ በማለት ይገልጻቸዋል። በአጠቃላይ መጥምቁ ዮሐንስ ያደረገው ነገር ጌታን እጁ ይዘው ወደ እያንዳንዳቸው ቤት እየወሰደ በእርሱ እመኑ እንደማለት ያለ ነው። ቅዱስ ያሬድም በድጓው ቅዱስ ዮሐንስን ሰባኬ ወንጌል ጦመ ልሳኑ ጸጉር ገመል ተከደነ ዘባኑ ለዮሐንስ ሂሩቱን ዜኑን ይዜኑ በጣፋጭ አንደበቱ ልሳኑ ወንጌልን የሚሰብከውን ጀርባው በግመል ጸጉር የተከደነውን የዮሐንስን ቸርነት እንናገራለን እያለ የትምህርቱን ደገኛነት ያመሰግናል። ቅዱስ ዮሐንስ እንዲህ እያደረገ በሚያስተምርበትና ሕዝቡን በሚያጠምቅበት ወቅት ከሕዝቡ ጥያቄ ይቀርብለት ነበር። አንተ ማነህ? ኤልያስ ነህን? ነቢይህ ነህን? ክርስቶስ ነህን? እያሉ ይጠይቁት ነበር። እርሱ ግን እኔ ክርስቶስ አይደለሁም፣ ኤልያስ አይደለሁም፣ እኔ ነቢዩ ኢሳይያስ የጌታን መንገድ አቅኑ እያለ በምድረ በዳ የሚጮህ ድምፅ ብሎ የተናገረልኝ ነኝ። እኔ በውሃ አጠምቃችኋለሁ፣ ከእኔ የሚበልጠውና ከእኔ በኋላ የሚመጣው ግን በመንፈስ ቅዱስ በእሳት ያጠምቃችኋል በማለት ይመልስላቸው ያስተምራቸው ነበር። በዚህ ምክንያት ወንጌላዊው ቅዱስ ዮሐንስ በመመስከር ወደኋላ አላለም፣ በግልጽ መሰከረ ብሎ ጽፎለታል። ቤተ ክርስቲያናችንም ይህ ሳምንት የቅዱስ ዮሐንስ ምስክርነትና ትምህርት የሚያስተምርበት የሳምንቱም ስም ዮሐንስ ሀድአ ዮሐንስ መሰከረ ተብሎ እንዲጠራት አድርጋለች። በዚህ እሁድ በቤተ ክርስቲያን የሚዘማው መዝሙር እንዲህ የሚል ነው። ዮሐንስ ሀድአ እማእካላኒሁ አነሃ ወከአንዘይብል እምላሉ ወረደ ቃለ አብ ዮሐንስ መሰከረ። ከሌሎች ይልቅ አብዝቶ የአብ ቃል ከሰማይ ወረደ እያለ ጮኸ። ጌታችንና ቅዱስ ዮሐንስ እንዲህ ሕዝቡን እያስተማረና እያጠመቀ ባለበት ወቅት ጌታችን ኢየሱስ ክርስቶስ በእርሱን ለመጠመቅ ቅዱስ ዮሐንስ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ወንዝ መጣ። ከብዙ ዘመናት በኋላም ያ ቦታ የነጋዴያን ማደሪያ ሆነ። በእግዚአብሔርን ፈቃድ ሁለት አማንያን ነጋዴዎች ወደዚያ ቦታ በደረሱ አደሩ። ቅዱስ ዮሐንስን በሕልም ገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧቸው። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ በሆነች በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።